መጨነቅና ማሰብ የለብሽ። እኛ ሁሉንም ነገር እናስተካክላለን። ምንም አንሆንም፣ አታስብ። ደግሞ ብዙ ነገር አልፈናል። ይህንንም አብረን እናልፈዋለን። ደግሞ ከተሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው? ቲና፣ ማግባት እፈልጋለሁ። የተረጋጋ ህይወት መኖር እፈልጋለሁ። ለአባዬም ቢሆን ልጅ መውለድ እፈልጋለሁ። ቆይ እስከ መቼ ነው አንቺ እንደዚህ የምታስሪ? ቆይ ያለን ገንዘብ መድበህ የምትደራደርባት ሴት ማነች? ትሁት ማለት? አዎ ትሁትን አፍቅሬያታለሁ። ላገባት እፈልጋለሁ። ትሁት ማለት ይቺ ሰራተኛ? ከዚህ ቤት ውጭና ወደ ሀገራችን እንሂድ። አብረን በፍቅር በሰላም እንኑር። ስማኝ፣ እኔ በህይወት እያለሁ ከአንተ ጋር መኖር አልችልም። ከፈለክ ደግሞ ግደለኝና ከሬሳዬ ጋር ኑር። ትሁቴ፣ እኔ እኮ ከልቤ ነው የማፈቅርሽ። ቆይ ለምንድን ነው ሴጣን አድርገሽ የምታስቢው? ሰይጣን ስለሆንክ ነው። እኔ ሴጣን አይደለሁ። አንቺን ግን ከሌላ ሰው ጋር ካየሁሽ ከሴጣን በላይ ነው የምሆነው። እኔ ግን አንድ እቅድ አለኝ። ወንድሜ፣ ይሄ አንተ ስልክ ነው መሰለኝ። ስትሯሯጡ ቋጫችሁ በሌላ አቅጣጫ ተከተሉት። እዚህ ሰፈር አንድ ኬዝ አለ። አንድ ሴት ከባሏ ጋር መፋታት ፈልጋ የሷን ኬዝ ይኸው ከአንተ ጋር አገናኝ። የህግ ሰው ነህ? አዎ፣ ጠበቃ። አቶ ተመስገን፣ ምናልባት የተገናኘ ነው ለበጎ ሊሆን ይችላል። ለእኔም ልታስፈልገኝ ትችላለህ። ስልክህን ልውሰድ? ይቻላል። አንድ ጎበዝ ጠበቃ አለ፣ ተመስገን ይባላል። በትዳር ጉዳዮች ላይ እና በፍቺ ጉዳዮች ላይ ብዙ ስራ የኔን ጉዳይ ያዘው እሱ። ይህንንም ጉዳይ እሱ እንዲይዘው ፈልጋለሁ። አባዬ፣ አሁን ያለ ምርጫ እሱ ተሳክቷል። ተሳካ ማለት ሰው ይሽ ሰው በቅርብ ጊዜ ውስጥ ያንችንና የሱን ትዳር ለማፍረስ ጠበቃውን የታገኘኛለች። አንዴ ብቻ እዚያ ቤት ወዳጅ መስዬ ናገባ ተዋወቀው። አባቴ ትሁት አፍቃሪ የሆነው ግለሰብ በቀጥታ ከሽማግሌው ቤት እንዲሁም ደግሞ ከነቃሊበት ሰተት ብሎ በእንግደኝነት ቅርብ ብሏል ማለት ነው። እንግዲህ እጅግ በጣም አጥማጅ የሆነ ሰው ነው ማለት ነው። እውነት ለመናገር ከቴና የማይሻል በጣም ክፉ ሰው ነው። ምክንያቱም ቃሊብን ያጠመደበትና እንዴት ብሎ ወደዚያ ቤት መግባት እንዳለበት ያሰበው እቅድ እጅግ በጣም ወሳኝ ነበረ። እነሱንም ደግሞ እንዲያምኑት እንዲያቀርቡት አድርጎ ቀጥታ ወደዚያ ቤት ገብቷል ማለት ነው። ሌላው ኤደንና እንዲሁም ደግሞ ዳኒ ከዚህ በኋላ ወደ ድራማው ላይመጡ ይችላሉ ማለት ነው። ምክንያቱም አሁን ላይ እኛ የሷ ራስ ምታት ሆነናል። እኔ እየፈራሁ ነው። ስለዚህ ከሷ መውጣት አለብን በማለት እንግዲህ ቃሊብ ኤደን እና እንዲሁም ደግሞ ዳኒ ተያይዘው ማለት ነው ወደ ክፍለ ሀገር ሄደዋል ማለት ነው። ከዛ ትንሽ ቆይተን ነገሮቻችን ጨራርሰን ብመጣ ይሻላል በማለት እንግዲህ ሽማግሌውን መርቀን በማለት እንግዲህ ሁለታቸውም ተመርቀው ከቤት ወጥተው ሄደዋል። በእርግጠኝነት እነሱ የሚመለሱት አንድ ሆነው ተጋብተው ይመለሳሉ ብዬ ተስፋ አደርጋለሁ ማለት ነው። ኤደን የወሰነችው ውሳኔ በጣም አሪፍ ነው። ምክንያቱም በቃ ከቲና መራቅ አለባቸው፣ ካለዚያ ዳኒን አተውላትም ማለት ነው። እና አሁን ላይ እንግዲህ ማለት ነው አቶ ተመስገን የተባለው ግለሰብ እጅግ በጣም አጥማጅና ነገሮቹን በሙሉ ማለት ነው ይኸው በቃ በጣም እንትን ብሎ ነው ሰርስሮ ነው የገባው ማለት ነው። እና አሁን ሽማግሌው ራሱ አልነቀም። ቢያንስ ሽማግሌው አስፈራርቶት አይደለ የሆነ ሰዓት መነጽር ስላደረገ መሰለኝ እስካሁንም ሽማግሌው አላወቀውም። የሆነ ሰዓት እንግዲህ ሽማግሌውን ሊያጠቃው በነበረበት ሰዓት ሙሉ በሙሉ ፊቱ ራሱ ሲታይ ነበር ማለት ነው። እና አሁን ላይ ደግሞ ጠበቃ ነኝ በማለት ምክንያት ማለት ነው ወደዚህ ቤት ጎራ ብሏል። ቃሊብ ለራሱ እጅግ በጣም ደስ ብሎታል። ምክንያቱም እንግዲህ የቲናን ጉዳይ እሱ ይጨርስልኛል የሚለው ሀሳብ ስላለው እጅግ በጣም ደስ ብሎታል፣ እሱን ስላገኘ ማለት ነው። ስልክም የተቀበለው እራሱ ነበረ። እንግዲህ ያጠመደበት ፓርት እጅግ በጣም ነው እንትን ያለው ማለት ነው። ስልኩን ሌባ እንደሰረቀው አስመስሎ ወስዶ ስልኩን እንግዲህ ለአቶ ተመስገን ሰጠው። አቶ ተመስገን ደግሞ ቅድም ስትሯሯጡ እኮ አይቻችሁ እዚህ ጋር ባልና ሚስት ለመፋታት ፈልገው ስለሱ ጉዳይ በዚህ ሰፈር መጥቼ ነበረ እና ስትሯሯጡ
ስትሯሯጡ ስላየዋችሁ በዛኛው ተቀድሜ ስልክን ተቀምጨዋለሁ እና እባክን በስነ ስርዓት ስልካችሁን ያዝ በማለት እንግዲህ ሌቦች በዝተዋል በማለት ለሱ ያዘንና ለሱ ስለመሰለው ማለት ነው ይህን ቃል ተናግሮ ነበረ ሲተዋወቀው ማለት ነው። አቶ ተመስገን ነኝ በማለት ተዋውቆታል። ቃሊብም እጅግ በጣም ደስ ብሎታል። የተገናኘንበት አጋጣሚ ለመልካም ሊሆን ይችላል። ስለዚህ እባክህን ስልክህን ልሰጠኝ ትችላለህ በማለት እንግዲህ ጠርቶ ማለት ነው እሺ ብሎ እሱም እንግዲህ ስልክ ቁጥሩን ሰጥቶ እንዲሁም ደግሞ የህግ ባለሙያ ነኝ በማለት ለእኔ ልታስፈልገኝ ትችላለህ የሆነ ታይም በማለት ስልክ ተቀያይረዋል ማለት ነው። እና አቶ ተመስገን እንግዲህ በነሱ ማለት ነው ቴናንና እንዲሁም ደግሞ ቃሊብን ለማፋታት ይችላል ብለው ነው እንግዲህ እሱን የቀረበው። እንዲሁም ደግሞ ሽማግሌውን አዋርቶት ነበረ ማለት ነው። ያ ማለት ቃሊብ አዋርቶት ነበረ አሁን ላይ ያሰበውንና ያቀደውን ነገር ግን ደግሞ ለጊዜው ለትሁት መናገር የለብንም አባዬ። ስለዚህ ይህ ግለሰብ ከሷ የሚርቀው በባለፈውም ብሎታል ሽማግሌው ምን ብሎታል ለቃሊብ እኔ ከጎረምሳ ጋር የምታገልበት አሁን ላይ ምንም አይነት አቅም የለኝም። ስለዚህ የትሁትን ጉዳይ ደግሞ አንተ መያዝ አለብህ፣ መታገል አለብህ በማለት እንግዲህ አሳውቆት ነበር። ስለዚህ ውሳኔዎችን በራሱ እየወሰነ ይገኛል ቃሊብ ማለት ነው። ግን ደግሞ ይህን ነገር በራሱ እጅ ማለት ነው ወጥመድ ውስጥ ነው የገባው። ቃሊብ በጣም ስህተት የሰራበት ፓርት ላይ ያለ እሱም ምንድን ነው እንግዲህ ስለ ቲና አውርቷታል ማለት ነው። ምክንያቱም እንደንፋታ እፈልጋለሁ ስትል እሷ ግን ያመጣችው ነገር በጣም ነበረ። አንደኛ ቤቱ በስሜ መሆን አለበት፣ ሲቀጥል ደግሞ ድርጅቱ በእኔ ስም እንድታደርግልኝ እፈልጋለሁ ነበር ያለችው። እነዚህ ነገሮችን እኮ ማድረግ አልችልም፣ ይህ ሁሉ ነገር እኮ ያባየ ነው እንጂ የኔ የግሌ ነገር አይደለም፣ እንዴት ነው እንደዚህ የሚሆነው በማለት እንግዲህ እንትን ብሏት ነበር ማለት ነው። እኔ ማግባት እፈልጋለሁ፣ አባይም ልጅ እንዲወልድለት ይፈልጋል። ስለዚህ እኔ የራሴን ህይወት መቀጠል እፈልጋለሁ፣ እባክሽን ቴና ተፋቺኝ ብሎ ቢለምናት እሷ ግን አንድና አንድ ያሰበችውን ሀሳብ ሳታሳካ እዚህ ቤት መውጣት አልፈለገችም ማለት ነው። ግን ደግሞ የራሴን ህይወት እመራለሁ ያልካት ወይንም ደግሞ ልታገባት የወሰንካት እንዲሁም ደግሞ ንብረት ይሄ ለእሷ ይገባታል ብለ የመደብላት ያች ሴት ማነች በማለት እንግዲህ ቴና ጠይቀው ነበር ቃሊብን ማለት ነው። ቃሊብም ምንም ነገር ሳይፈራ ነበር የነገራት ትሁትን ነው በማለት እንግዲህ ትሁት የኛ የቤት ሰራተኛዋ ያንተ ሰራተኛ እያለች እንግዲህ ብታጣራም አዎ እሷን ነው፣ ልቧ በጣም ንጹህ ነው፣ በጣም ጥሩ ልጅ ነች፣ ለምንድን ነው እንደዚህ የምትዩ በማለትም ተናግሯታል ማለት ነው። በፍጹም ይህ እንዲሆንማ አልፈቅድም በማለት እሷም እየፎከረች ትገኛለች። ስለዚህ ቃሊብ ይህን ነገር ለቲና በተለይ ማለት ነው ማግባት እንደፈለገ እንኳን ቢነግራት ግን ደግሞ የሚያገባት የሚወዳት የሚያፈቅራት ትሁትን መሆኑን መናገር አልነበረበትም። ለትሁትም ማሰብ ነበረበት። ምክንያቱም አሁን ለምሳሌ በቃ አንቺን ፈትቼ ትሁትን ላገባት ነው ሲል እሷ ምን አይነት ተንኮል ከእሷ ጋር እንደምታደርስባት እንደምትጎዳት በቃ የሆነ ነገር ጥቃት እንደምታደርስባት እሱ ማሰብ ነበረበት፣ አርቆ ማሰብ ነበረበት። ግን ችግሩ ምንድን ነው? ቃሊብ ሁልጊዜ ስህተቶችን ነው የሚያመጣው ማለት ነው። ነገሮቹን ይቸኩላል እንጂ ይህን ነገር ለእሷ በፍጹም መናገር የለበትም። ይብን ከጨረሰ ምናምን በኋላ አንድ ላይ ከሆኑ ወይንም ደግሞ የጋብቻ ወረቀት ከያዘ በኋላ ቴናን ከፈታት በኋላ ምናምን ነገር ይህን ነገር ቢናገር እሺ ሳትፈተው ገና ፍችኝ አትፍችኝ እያለ አሁን በቃ ሰራተኛ ላገባ ነው እሷን ላገባ ነው አንቺን ፍችኝ ስትል እሷ ምን ያክል ጥላቻ እንደሚያድርባት የታወቀ ነው። እንኳን አግብተው አይደለም ሳታገባው ራሱ በጣም ብዙ ነገሮችን እያደረገቻት ትገኛለች። ቃሊብ በራሱ ጊዜ እንግዲህ ያው ነገሮችን ራሱ ውስብስብ ውስጥ ራሱን አስገብቷል ማለት ነው። እንግዲህ የአቶ ተመስገን ደግሞ በጣም ኃይለኛና ጨካኝ ነው። እንግዲህ ትሁትንም አግኝቷት ነበር። ሁሉን ነገር ተይና ቀጥታ ወደ ሀገራችን እንሂድና በደስታ እንኖር ብሏት ነበር። ምንም አይነት ደስታ የለም፣ እኔ ከአንተ ጋር መሆን አልፈልግም፣ አንተ ሰይጣን ነህ እያለች ተናግረዋለች። እሱ ደግሞ እንደሚወዳት እንደሚያፈቅራት ከእሷ ጋር መኖር እንደሚፈልግና ሌላ ሰው ካገባሽ አዎ ሰይጣን እሆናለሁኝ እያለ
እንግዲህ አስረግጦ ሲናገር ነበር ማለት ነው። እና እኔ በነገራችን ላይ ከዚህ ድራማ እጅግ በጣም የሚያሳዝኑ ሽማግሌዎች ነው። ሽማግሌው በጣም ያሳዝነኛል። በቃ አርፈው አያውቁም ማለት ነው። ምክንያቱም የሆነ ነገር ወጣውት ሲሉ የሆነ ነገር መቶ ነው ቲና ይህን ነገር እንትን ስትል ሌላ ችግር ታመጣለች ማለት ነው። እና ሽማግሌው በጣም ነው የሚያሳዝነኝ እውነት ለመናገር ማለት ነው። ሌሎች ወጣቶች ራሳቸው በሚያመጡት ችግር ነው ብዬ አስባለሁኝ ወጣቶች ማለት ነው። እና ሽማግሌው ከዚህ በላይ ባይጎዳ በሰላም ደስ የሚል ህይወት ለልጁም ለቃሊብም ማለት ነው ለቃሊብ ለልጁ ደስ የሚል ህይወት ሰጥቶት እሱም እርፍ ብሎ የምትንከባከበው እንደ ልጁ ማለት ነው ወይንም ደግሞ እንደ አባት የምታየው ልጅ ማለት ነው ትሁትን ሰጥቶት ትሁትንም እንደዚሁ ቃሊብ አግብቷት በሰላም የሚኖሩበትን ነገር ነው እንጂ የምንመኘው። አሁንም ደግሞ እንግዲህ ከቃሊብ ጋር ሌላ ችግር ተፈጥሮ እንግዲህ መስራት እየቻለ ጎበዝ ታታሪ ነው። እንግዲህ ቃሊብ እንደምታዩት እንደ አባቱ በጣም መስራት ይወዳል፣ የሚሰራ ልጅ ነው። አሁን ነው ቲና ችግር በችግር እየፈጠረች እንደዚህ በቃ ከስራ ራሱ እያስቀረችው ያለችውን ለመናገር እና ይህን ነገር እያደረገ አባቱን ደግሞ ማስደሰት ባለበት ሰዓት ሌላ ውስብስብ ውስጥ እየገባ የራሱን ህይወትን እንዲመራ ራሱ እየተወችው አይደለም ማለት ነው። እና ይሄ ተመስገን የሚባለው ግለሰብ ከመጣ ጀምሮ ራሱ ሌላ ውጥንቅጥ ውስጥ እየገቡ ነው ማለት ነው። እና ከዚህ በላይ እንግዲህ ትሁትም ሆነ ቃሊብም እንዲሁም ደግሞ ሽማግሌው ባይሰቃዩና የራሳቸውን ህይወት ቢኖሩ እጅግ በጣም ደስ ይላል። እንግዲህ ዳኒና እንዲሁም ደግሞ ኤደን አሁን ላይ እንግዲህ ራቅ ብለው ሄደዋል። ከጊዜ በኋላ ይመለሳሉ ብለን ተስፋ እናደርጋለን። ምን ሊፈጠር ይችላል? ቀጣይ ፓርት ትሁትስ ምንም እንደማታውቀው ዝም ትላለች ወይንስ እሱ ነው እኔን የፈለገኝ እንደዚህ የሚያሰቃየኝ ብላ በግልጽ ልታወራ ትችላለች የሚለውን ነገር አሊያም ሽማግሌው ያውቀዋል ያስታውሰዋል የሚለውን አብረን የምናይ ይሆናል። ግን ደግሞ እሱ ጠበቃ እንዳልሆነና ከቴና ጋር የሚሰራው እኔን የሚፈልገኝ እሱ ራሱ ግለሰቡ ነው በማለት እንግዲህ በእርግጠኝነት የሆነ ታይም ታወራዋለች ብዬ አስባለሁኝ ለቃሊብ ማለት ነው ማን ትሁት። ስለዚህ የሚጋለጥ ይሆናል። እና ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው የብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።